ዶናልድ ትራምፕ የተሰኘው ብርቅዬ ጎሽ በመንግስት ጣልቃ ገብነት ሕይወቱ ተረፈ። በየትኛውም ቦታ ልዩ መሆን ትኩረትን ይስባል። አንዳንዴም ይህ ልዩነት ከሞት አፋፍ ያድናል። በባንግላዴሽ ወርቃማ ፀጉር ስላለውና የአሜሪካን ፕሬዚዳንት ስም በመውረስ ዶናልድ ትራምፕ ተብሎ ስለተሰየመ ጎሽ ሰምተዋልን? ለዘንድሮው የኢድ አል አድሃ አረፋ ሊታረድ ተዘጋጅቶ የነበረው 700 ኪሎ ግራም የሚመዝነው ይህ ግዙፍ እንስሳ በመንግስት አስቸኳይ ጣልቃ ገብነት ከአራጁ ቢላዋ ተርፏል። በሀገሪቱ እጅግ በጣም አልፎ አልፎ ከሚገኙ ዝርያዎች መካከል እንዲህ የሆኑና በማህበራዊ ሚዲያ ላይ ከፍተኛ ዝናን ያተረፈው ይህ ጎሽ ለበዓል ገበያ በቀረበበት ወቅት ገዢዎች በእጅጉ ማርኮ ችሎ ነበር። ሆኖም ግን በርካታ ገዢዎችን እንስሳውን ለመግዛት ከፍተኛ የገንዘብ ፍላጎት አሳይተውም ነበር። የንጥር ባህሪ አልቤኒዝም ይዘቱና ብርቅዬነቱ ያሳሰባቸው የባንግላዴሽ ባለስልጣናት እንስሳው ሊታረድ አይገባም የሚል አቋም በመያዝ ጣልቃ ገብተዋል። እንስሳውን ቀድሞ ለገዛው ሰው የተፈለገውን ገንዘብ በሙሉ መንግስት ተመላሽ እንዲሆን አድርገዋል። ይህ ማራኪና ልዩ እንስሳ ለደህንነቱ ሲባል በቀጥታ ዋና ከተማዋ ዳካ ወደሚገኘው ብሔራዊ መካነ አራዊት እንዲዛወር መደረጉን የሀገሪቱ መገናኛ ብዙሃን ዘግበዋል። እንግዲህ ከዶናልድ ትራምፕ የኢድ በዓል ማዕድ መሙያ መሆን ቀርቶ በመካነ አራዊቱ ውስጥ የሚጎበኙ የአይን ማረፊያ ሆኖ በክብር መኖር ጀምሯል ይለናል የተመስገን ያለው መረጃ ነው። ድምፅና ምስል የሚቀርጹ የአይን መነጽሮች ተሰሩ። ቴክኖሎጂ በአሁኑ ወቅት የምንሰራበት፣ መረጃ የምናገኝበትና የምንግባባበት መንገድ በአጠቃላይ ያኗኗር ዘይቤያችን እየቀየረ ነው። አሁን ደግሞ ዓለም የምናይበት መነጽር እየተቀየረ ነው። ምክንያቱም ካሜራ፣ መቅረጸ ድምፅና ስፒከር የተገጠመላቸው ስማርት መነጽሮች አሁን ጥቅም ላይ ውለዋል። መንገድ ላይ፣ በመዝናኛ ቦታዎች ሰዎች አድርጓቸውን እንደዋዛ የምናያቸው መነጽሮች አሁን ድምፃችን፣ ምስላችንና አካባቢያችን የሚቀርጹ ሆነዋል። በዚህ መንገድ በአንድ ወቅት የሳይንስ ልብ ወለድ የሚመስለው ቴክኖሎጂ አሁን የዕለት ተዕለት ህይወታችን አካል እየሆነ መጥተዋል። በአሁኑ ጊዜ እነዚህን ስማርት የአይን መነጽሮች በዓለም ላይ ካሉ ትልልቅ ቴክኖሎጂዎች መካከል እየሆኑ መጥተዋል። ሰዎች እነዚህም በከፍተኛ ዲጂታል የቴክኖሎጂ የተገነቡ መነጽሮች ለተግባቦት፣ ለመዝናኛ፣ አዳዲስ ቦታዎችን ለማወቅ፣ መረጃ ለማግኘትና ለጤና ክትትል ሳይቀር እየተጠቀሙባቸው ነው። በጀርመን ሀገር በሰው ሰራሽ አስተውሎት ቴክኖሎጂ ሁለተኛ ዲግሪውን በመከታተል ላይ የሚገኘው ብሩስ በልሁ እንደሚለው መነጽሮቹ መረጃዎችን የሚያሳዩትና የሚቀርጹት ትናንሽ ካሜራዎችና ሌንሶችን እየተገጠሙላቸው ሲሆን በሰው ሰራሽ አስተውሎት ቴክኖሎጂን በመታገዝ ቪዲዮዎች መቅረጽና ፎቶግራፍ ማንሳትን ጨምሮ በርካታ ተግባራትን ያከናውናሉ። የስማርት መነጽር የእድገት ሂደት። ስማርት መነጽር ለመጀመሪያ ጊዜ የተዋቀው በጎርጎሪያን 2030ዎቹ መጀመሪያ ላይ ሲሆን ስማርት መነጽር ለመጀመሪያ ጊዜ የተዋወቀው በጎርጎሪያኑ ቀመር አቆጣጠር በ20ዎቹ ሲሆን ለመጀመሪያ ጊዜ ያስተዋወቀው ፕሮፌሰር ስቲቭ ማን ተብሎ በሚጠራ ተመራማሪ አማካኝነት ነበረ። የዶክተር ማን ዲጂታል መሳሪያ መረጃዎች እያብላላና እያስቀመጠ በተመሳሳይ ጊዜ መነጽሩን ያደርገው ሰው የሚያየው ነገር ይመዘገብ ነበረ። ስማርት የአይን መነጽር እንዴት ነው የሚሰራው? እነዚህ ስማርት መነጽሮች የተለመደውን የአይን መነጽር ከላቀ ዲጂታል ቴክኖሎጂ ጋር በማጣመር የተሰሩ ሲሆን እንደ ካሜራ፣ ማይክሮፎን፣ ድምፅ ማጉያና ሴንሰሮችና በመነጽሩ ፍሬም ውስጥ የተገነቡ እንደ ኮምፒውተር ቺፕስ ያሉ ትንንሽ የኤሌክትሮ ክፍሎችን ይይዛሉ። አብዛኞቹ ስማርት መነጽሮች ከስማርት ስልኮች ወይም ከኢንተርኔት ጋር በብሉቱዝ ወይም በዋይፋይ ይገናኛሉ። አንዳንድ ስማርት የአይን መነጽሮች ዲጂታል መረጃዎችን በቀጥታ በሌንሶቹ ላይ ለማሳየት የጋዱን ዓለም እውነታ ወይም ሪያሊቲ ኤአር የተባለውን የተሻሻለ ቴክኖሎጂ ይጠቀማሉ። ተጠቃሚዎች መነጽሮቹን በድምፅ ወይም በንክኪ ትዕዛዞች አሊያም በሞባይል መተግበሪያዎች መቆጣጠር ይችላሉ። ስማርት መነጽሮች በብዙ መልኩ ጠቃሚ ናቸው። ተጠቃሚዎች እጃቸውን ሳይጠቀሙ ጥሪ እንዲያደርጉ፣ መልእክቶችን እንዲልኩና ሙዚቃ እንዲያደምጡ ያስችላቸዋል። አቅጣጫዎችን ስለሚጠቁሙ ሰዎች መንገድ ለመፈለግ ይጠቀሙባቸዋል። በጤና ተቋማት ሐኪሞች በቀዶ ጥገናና በሕክምና ስልጠና ወቅት ስማርት መነጽሮች ይጠቀማሉ። እነዚህ መነጽሮች አካባቢን ለመረዳት ካሜራዎችን፣ ዳሳሾችና ሰው ሰራሽ አስተውሎት ቴክኖሎጂ ስለሚጠቀሙ ነገሮችን መለየት፣ የታተሙ ጽሑፎችን ማንበብ፣ የፊት ገጽታዎችና በተጠቃሚዎች መንገድ ላይ ያሉ እንቅፋቶችን መለየትና መረጃዎችን በድምፅ ወይም በንዝረት መልክ ለተጠቃሚዎች ይሰጣሉ። ቀሪውን ከዲደብሊው መረጃ ያንብቡት። ወደ ሌሎቹ ዜናዎች እናስፋለን። አሜሪካ በ3 ቀናት ውስጥ ትራምፕ ከኢራን ጋር የተደረገው ድርድር እስካሁን አልተሳካም አሉ። አሜሪካ በ3 ቀናት ውስጥ ለሁለተኛ ጊዜ ኢራን ላይ ጥቃት ፈጸመች። የአሜሪካ ጦር በኢራን ስትራቴጂካዊ የወደብ ከተማ ባዳር አባስ የሚገኝ ወታደራዊ ስፍራን ኢላማ ያደረጉ አዲስ የአየር ጥቃቶች መፈጸሙን አስታወቀ። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ 4 የኢራን ድሮኖች መትተው እንደጣሉ የአሜሪካ ማዕከላዊ እዝ ሴንታኮም ገልጸዋል። አሜሪካ ኢራን የሆርሙዝ ወሽመጥን ለማስተዳደር በመሰረተችው አዲስ ተቋም ላይ ማዕቀብ ጣለች። የአሜሪካ ግምጃ ቤት ኢራን በሆርሙዝ በኩል የሚደረጉ የባህር
ጉዞዎችን ለመቆጣጠር በቅርቡ ባቋቋመችው የፋርስ ባህረ ሰላጤ ወሽመጥ ባለስልጣን ፐርሺያን ገልፍ ስትሬት አውቶሪቲ ላይ ማዕቀብ መጣሉን አስታወቀ። ግምጃ ቤቱ ባወጣው መግለጫ የዚህ መስሪያ ቤት መቋቋም የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ላይ ከሚያልፉ መርከቦች ገቢ ለመሰብሰብ የሚደረገው ሙከራ አካል ነው ብለዋል። በዚህ ምክንያት መስሪያ ቤቱና ከተቋሙ ጋር የሚተባበሩ በሙሉ የማዕቀቡ ዝርዝር ውስጥ መግባታቸውን አስታውቋል። የተከፈተባትን ጦርነት ተከትሎ ሆርሙዝ ወሽመጥን የዘገችው ኢራን ይህን ተቋም የመሰረተችው አሜሪካዊ ወደ ወደቦቿ የሚደረጉ ጉዞዎች ላይ እግድ ከጣለች በኋላ ነው። ተቋሙ በወሽመጡ የሚደረግ የመርከቦችን ጉዞ ለመቆጣጠርና የማቀናጀት ስልጣን አለው። ባለስልጣኑ መስሪያ ቤቱ ከዚህ ቀደም በትዊተር ገጹ ባወጣው ካርታ በሆርሙዝ ውስጥ የሚገኝ የክትትል ዞን አሳይቷል። በዞኑ ውስጥ የሚደረግ ጉዞ ከተቋሙ ጋር መቀናጀት እንደሚያስፈልገውም አስታውቋል። እስራኤል የደቡብ ሊባኖስ ነዋሪዎችን አካባቢውን ለቀው እንዲወጡ አዘዘች። የእስራኤል ጦር በደቡብ ሊባኖስ የሚገኝ ግዙፍ ክፍል የግጭት ዞን የሚል ምድብ ውስጥ እንዳስገባው በመግለጽ ነዋሪዎቹ አካባቢውን ለቀው እንዲወጡ ትዕዛዝ ሰጠ። የእስራኤል መከላከያ ሰራዊት ነዋሪዎቹ ከድንበር 40 ኪሎ ሜትር ገደማ በዛሄራኒ ወንዝ ሰሜን አቅጣጫ እንዲጓዙ አሳስበዋል። ጦሩ እጅግ ከባድ የሆነ የአየር ኃይል እርምጃ እንደሚወስድ ያስታወቀ ሲሆን ሂዝቦላ በተደጋጋሚ የተኩስ አቋሙን ጥሷል በሚል ከሷል። የተኩስ አቁሙ ከታወጀ ከሚያዝያ መጀመሪያ ወዲህ 14 በመቶ የሚሆኑ የሊባኖስ ግዛት የሚሸፍኑ አካባቢ ነዋሪዎች ለቀው እንዲወጡ ሲጠየቅ ይሄ መጀመሪያው ነው። ረቡዕ ዕለት እስራኤል በደቡባዊ ጣይር ከተማ ድብደባዎችን ፈጽማለች። እስራኤል የተኩስ አቁም ስምምነቱን በመጣስ የሚከሰሰው ሂዝቦላ ተዋጊዎችን ከእስራኤል ወታደሮች ጋር መጋጨታቸውን ተናግረዋል። የረቡዕ ጥቃት የወጣው ሂዝቦላ በሊባኖስ ግዛት በሚገኙ ወታደሮችና በሰሜን እስራኤል ንጹሐን ላይ የድሮን ጥቃት መፈጸሙን ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የምድር ዘመቻውን እንደሚያስፋፋ ካስታወቀ በኋላ ነው። ባለፉት 24 ሰዓት እስራኤል ጦር 9 የአካባቢዎችን ለቃችሁ ውጡ መመሪያዎችን አወጥቷል። ይህም በእስራኤል ሊባኖስ ድንበር ግዙፍ ግጭት ይቀንሳል የሚል ስጋት የደቀነ ሲሆን በርካታ ሰዎች እንደሚያፈናቅል ተገምተዋል። የኢራን አብዮታዊ ዘብ በአጸፋ እርምጃ የአሜሪካን አየር ኃይል ሰፈር መምታቱን አስታወቀ። አሜሪካ የፈጸመችውን ጥቃት ተከትሎ የኢራን ሰላማዊ አብዮታዊ ዘብ ወሰድኩት ባለው የአጸፋ እርምጃ የአሜሪካ አየር ኃይል ሰፈር መምታቱን አስታወቀ። አሜሪካ ሌሊት ላይ በኢራን የወደብ ከተማ ባንዳር አባስ ውስጥ በሚገኘው አውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆኑ የገለጸቻቸውን ወታደራዊ ማዕከላት መምታቷን አስታውቃለች። የኢራን አብዮታዊ ዘብ ጥቃቱን ምንም ጉዳት እንዳላደረሰ በመጥቀስ በምላሹ የአሜሪካ የወረራ ጥቃት መነሻ ነው ባለው የአየር ኃይል ሰፈር ላይ ጥቃት መፈጸሙን የኢራን ዜና ወኪል ታስኒም ይዞት በወጣው መግለጫ ላይ ይፋ አድርጓል። ይህ ጥቃት የተፈጸመበት ወታደራዊ ማዕከል የት እንደሚገኝ ግን በትክክል አልተገለጸም። የአብዮታዊ ዘቡ ጨምሮ የጠብ አጫሪነት ጥፋቶች አጸፋ እንደሚሰጣቸው በማመልከት ጥቃቶቹ የሚቀጥሉ ከሆነ የበለጠ ከባድ ምላሽ እንደሚኖር ገልጸዋል። ከአብዮታዊ ዘቡ ጋር ቅርብ የሆነው ታስኒም የዜና ወኪል ምንጮችን ጠቅሶ እንደዘገበው አሜሪካ ሌሊት ላይ የፈጸመችው ጥቃት ምንም ነገር በሌለበት ቦታ መሆኑን፣ ፍንዳታውም የተሰማው ከዚያ ጋር የተያዘ መሆኑን አመላክቷል። ዘገባው የቢቢሲ ነው። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተዩን አጥፍቶ ሲያልፍ የነበረ የአሜሪካ ነዳጅ ጫኝ መርከብ ማስቆም ታስኒም ዜና ወኪል ዘግቧል። ዘገባው እንዳመለክተው የአብዮታዊ ዘቡ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ ማስገደዱንም ገልጿል። አሜሪካ በ3 ቀናት ውስጥ ለሁለተኛ ጊዜ ኢራን ላይ ጥቃት ፈጸመች። የአሜሪካ ጦር በኢራን ስትራቴጂካዊ የወደብ ከተማ ባንዳር አባስ የሚገኝ ወታደራዊ ስፍራን ኢላማ ያደረገው የአየር ጥቃቶችን መፈጸሙን አስታወቀም። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ 4 የኢራን ድሮኖችን መትተው እንደጣሉ የአሜሪካ ማዕከላዊ ዕዝ ሴንትኮም ገልጿል። በሴንትኮም ገለጻ ባንዳር አባስ ውስጥ የሚገኝ ወታደራዊ ስፍራ ጥቃት የተፈጸመበት 5ኛውን ድሮን ለመተኮስ ሲዘጋጅ ነው። የኢራን መገናኛ ብዙሃን ከከተማዋ በስተምስራቅ አቅጣጫ የፍንዳታ ድምጾች መስማታቸውን ዘግበዋል። ጥቃቱ የተፈጸመው በአሜሪካና ኢራን መካከል የተደረሰው ጠንካራ ያልሆነ ተኩስ አቁም ተግባራዊ መሆን ባላቆመበት ነው። በሆርሙዝ ወሽመጥ ለሚደረግ የመርከብ ጉዞ መቆም እንዲሁም የዓለም አቀፍ የነዳጅ ዋጋ መኖርና ምክንያት የሆኑን ይህ 3 ወር የሞላው ጦርነት ለማቆም የሚደረጉ ረጅም ድርድሮች እስካሁን መፍትሄ አላስገኙም። አሜሪካ ራሷን ለመከላከል እንደሆነ በመግለጽ ኢራን ውስጥ ባሉ ኢላማዎች ላይ ጥቃት ስትፈጽም ይህ በ3 ቀናት ውስጥ ለሁለተኛ ጊዜ ነው። አዲስ ጥቃቶች መድረሳቸውን የተኩስ አቁም ስምምነቱ አደጋ ላይ ጥሎታል። ሴንታኮም የተወሰደውን ወታደራዊ እርምጃ የተመጠነ በግልጽ ራስን የመከላከል የሆነ እንዲሁም የተኩስ አቁም ስምምነቱን ለማስቀጠል ያለመ ሲል ገልጾታል። አሜሪካ ሰኞ ዕለት ደቡባዊ ኢራን ላይ በፈጸመችው ጥቃት የኢራን የሚሳኤል ጠባዮችና የሆርሙዝ ወሽመጥ ላይ ፈንጂ ለማጥመድ የሞከሩ መርከቦችን ኢላማ እንደተደረጉ ተገልጿል። ሴንታኮም እነዚህ ጥቃቶች የተወሰዱት ወታደሮችን ከኢራን ኃይሎች ከሚመጡ ስጋቶች ለመጠበቅ ነው ብለዋል። ጥቃቶቹ ትልቅ የተሳሳተ አቋም ጥሰት ስትል ያወገዘችው ኢራን የትኛው ጠበኛ ድርጊት ምላሽ ሳይሰጠው እንደማያልፍ ግዝታለች።
የኢራን እስላማዊ አብዮታዊ ዘብ ማክሰኞ ዕለት የአሜሪካን ድሮን መትቶ መጣሉን እንዲሁም ወደ ኢራን የአየር ክልል የገቡ ተዋጊ ጀትና ድሮን ላይ ተኩስ መክፈቱን ገልጿል። እነዚህ እርምጃዎች የተወሰዱት መቼ እንደነበር ግን አልተጠቀሰም። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ትናንት በተካሄደ የካቢኔ ስብሰባ ላይ ኢራን በንዴት እየተደራደረች ነው ሲሉ ተደምጠዋል። አክለውም በመጪው ህዳር የሚካሄደውን የአጋማሽ ጊዜ የስልጣን ዘመን ምርጫ የጦርነት ስትራቴጂያቸው ላይ ተጽዕኖ እንደማያሳድር ተናግረዋል። ዜናዎቻችን እነዚህ ነበሩ። ላይክ ሸር እያደረጋችሁ ለሌሎች ስለምታጋሩን እናመሰግናለን።